ሰላምና ጤና በያላችሁበት ተመኘን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን መቀሌ የገቡት የፋኖ አመራሮች ህይወት ማለፉ ተረጋገጠ። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አመራሮች በቁጥጥር ስር መዋላቸው ተሰማ። በቻግኒ ከተማ አስተዳደር ከ1900 በላይ ህገወጥ የብሬን ተተኳሽ በቁጥጥር ስር ዋለ። መነሻውን ከኤርትራ በማድረግ በመቀሌ በኩል ለተላላኪው ቡድን ሊደርስ የነበረ የጦር መሳሪያ በቁጥጥር ስር መዋሉ ተሰማ። ነጋዴዎች 5000 ብር መዋጮ እንዲያዋጡ ህወሓት ትዕዛዝ መስጠቱ ተሰምቷል። ሌላኛው ርዕሰ ጉዳያችን ነው። የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ገቡ። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችኋል። እስከ ፍጻሜው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ እየጋበዝን ከመሸጋገሪያ በኋላ ወደ ቀዳሚው መረጃችን እናልፋለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በሁለት ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። መቀሌ የገቡት የፋኖ አመራሮች ህይወት ማለፉ ተረጋገጠ። በራያ ቆቦ ወረዳ ቃሊም በተባለ ስፍራ በነበረው ወታደራዊ ግጭት ቆስለው ለከፍተኛ ሕክምና ወደ መቀሌ ተልከው የነበሩ የፋኖ አመራሮች ከተረፉበት ጉዳት ጽናት የተነሳ ህይወታቸው ማለፉ ተረጋግጧል። ጥር 5 ቀን 2018 ዓ.ም በሮቢት ቀበሌ ቃሊም በተባለ ስፍራ በመከላከያ ሰራዊትና በጥምር ጦሩ እንዲሁም ራሱን ሀውጃኖ ብሎ በሚጠራው የፋኖ ስብስብ መካከል ከባድ ውጊያ መደረጉ ይታወሳል። በዚህ ኦፕሬሽን ወቅት ከፍተኛ ጉዳት የደረሰባቸው የቡድኑ አመራሮች ለአፋጣኝ ሕክምና ወደ መቀሌ እንዲወሰዱ ተደርጎ ነበር። ይሁን እንጂ የደረሰባቸው ቁስል በመድኃኒት ሊታገስ የማይችል በመሆኑ ሁሉም አመራሮች ህይወታቸው ማለፉን የቅርብ ምንጮች አረጋግጠውልናል። የከፍተኛ አመራሮቹ በመቀሌ ሕክምና ላይ ሳሉ መሞት በፋኖ ታጣቂዎች ዘንድ ከፍተኛ ድንጋጤና መከፋፈልንም መፍጠሩን የተሰማው በዋናነት አመራርነት የሚጠቀሰው ምሬ ወዳጁ ያለበት ሁኔታ እስካሁን በውል አልታወቀም ነው የተባለው። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አመራሮች በቁጥጥር ስር መዋላቸው ተሰማ። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አመራር የሆኑት አቤል ሸዋዬ የአንበሳው ብርጌድ ሻለቃ መሪ፣ ሽፈራው ኃይሉ የአንበሳው ብርጌድ ዘመቻ መሪ የሆኑት በትላንትናው ዕለት አመሻሽ ላይ ደብረ ብርሃን ከተማ ምኒልክ ክፍለ ከተማ አበባየው ሆቴል ላይ ለጥፋት ተልኳቸው ሲዘጋጁ በጸጥታ ኃይሉ በቁጥጥር ስር መዋላቸው ተሰምቷል። በቻግኒ ከተማ አስተዳደር ከ1900 በላይ ህገወጥ የብሬን ተተኳሽ በቁጥጥር ስር ዋለ። በአዊ ብሔረሰብ አስተዳደር በቻግኒ ከተማ ከ1900 በላይ ህገወጥ የብሬን ተተኳሽ የከተማው የጸጥታ ኃይል በደረሰው ጥቆማ መሰረት ቻግኒ ከተማ ራንቻ አካባቢ በቁጥጥር ስር አውለውታል። መነሻውን ፈንድቃ ከተማ ያደረገው ኮድ ቁጥር 10195 አማ የሆነው የህዝብ ማመላለሻ ቻግኒ ከተማ ራንች ኬላ ላይ በከተማው የመረጃ ደህንነት ባለሙያዎችና የጸጥታ ኃይሉ ጠንካራ ክትትል 1997 ፍሬ ህገወጥ የብሬን ጥይት በመያዝ በቁጥጥር ስር ውሏል ተብሏል። መነሻውን ከኤርትራ በማድረግ በመቀሌ በኩል ለተላላኪው ቡድን ሊደርስ የነበረ የጦር መሳሪያ በቁጥጥር ስር ዋለ።
መነሻውን ከኤርትራ በማድረግ በመቀሌ በኩል ለጃውሳው ሸዋሮቢት ሊደርስ በድብቅ ሲጓዝ የነበረ 41999 ክላሽ 14000 የብሬን ጥይት እንዲሁም 800 የድሽቃ ጥይት ወልዲያ ኬላ ላይ በቁጥጥር ስር ውሏል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለፋኖ ለማድረስ ሲንቀሳቀሱ እንደነበርም ተረጋግጧል። ይህም ቡድን የአማራን ጥያቄ ለማስመለስ የሚንቀሳቀስ ቡድን ሳይሆን የሻዕቢያ ተልዕኮ አስፈጻሚ ለመሆን ጥቂት ማሳያ መሆኑን የተመላከተው። በትግራይ ክልል የሚገኙ ነጋዴዎች 5000 ብር መዋጮ እንዲያዋጡ ህወሓት ትዕዛዝ መስጠቱ ተሰማ። ጽንፈኛው የህወሓት ቡድን ትላንት ጥር 6 ቀን 2018 ዓ.ም በመቀሌ በሀዲ ሀቄ ከተማ ውስጥ የሚገኙ ነጋዴዎችን ሰብስቦ እንደነበር ታውቋል። ለቀጣይ የጦርነት ዝግጅቱ የሚውል አንድ ነጋዴ ከ5000 ብር በላይ መዋጮ በግዳጅ እንዲከፍል ስብስቡ ለነጋዴው ትዕዛዝ መስጠቱም ነው የተሰማው። ቡድኑ ከንግዱ ማህበረሰብ ጋር የነበረው ትስስር ከዚህ በፊት ባደረገው ስብሰባ ላይ በጣጥሶት እንደነበር ይታወሳል። በሐሰት ፕሮፓጋንዳ ሊያሳምነው ያልቻለውን ነጋዴ አሁን ደግሞ በጉልበት ሐሳቡን ሊያሰርጽበት እንቅስቃሴ መጀመሩ ተነግሯል። የአሜሪካው አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ገቡ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋዊ የስራ ጉብኝት ለማድረግ ዛሬ ረፋዱን መግባታቸው ታውቋል። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው እንዲሁም ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበልን አድርገውላቸዋል። በዚህ ታሪካዊ ጉብኝት ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮቹ በአንድነት መገኘት ለጉብኝቱ ልዩ ትኩረትን ሰጥቶታል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑ ታውቋል። አምባሳደሩ በቆይታቸው በሰቲት ሁመራ የሚገኙ የጤና ተቋማትን የመሰረተ ልማት እንዲሁም የግብአት አቅርቦት ሁኔታን በአካል ተገኝተው እንደሚጎበኙም ይጠበቃል። በተጨማሪም ከዞኑ አመራሮች ጋር በሚያደርጉት ውይይት በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልበትና ተያያዥነት ያላቸውን የልማት ስራዎች ላይ ትኩረት እንደሚያደርጉም ተገልጿል። ይህ ጉብኝት በስትራቴጂካዊቷ የድንበር ከተማ ሁመራ ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴ ለመረዳት እንዲሁም የአሜሪካ መንግስት በጤናው ዘርፍ ላይ የሚያደርገውን ድጋፍ ለማጠናከር ያለመ መሆኑ ተመላክቷል። የጠቅላይ ሚኒስትሩ አማካሪ የሆነው ዶክተር ለታ ተስፋዬ ዱሌ ባረፉበት ሆቴል ህይወታቸው አልፎ መገኘቱ ተነገረ። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበረው እንዲሁም አሁን ላይ የጠቅላይ ሚኒስትሩ አማካሪ የሆነው ዶክተር ለታ ተስፋዬ ዱሌ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር ገብተው ነበር። ዶክተር ለታ ባረፉበት ቨርጂኒያ ሂልተን ሆቴል ውስጥ ሞተው መገኘታቸው ነው የተነገረው። ዶክተር ለታ የኢትዮጵያ ፓርላማ አባልም ነበሩ። አስክሬናቸው ወደ ሀገር ቤት በኢትዮጵያ ኤምባሲ በኩል እንደሚሸኝ የተነገረ ሲሆን የሆስፒታል ምርመራ ውጤት ምን እንደሆነ ይፋ አልተደረገም ተብሏል። ዶክተር ለታ ገና በወጣት ዘመናቸው 2 የዶክትሬት ዲግሪ እንዳጠናቀቁና የደምቢ ዶሎ ዩኒቨርሲቲን በማስፋፋት ትልቅ ስራ እንደሰሩም ይነገራል። በፊቼ ከተማ ታካሚን አደንዝዞ ወርቅ የሰረቀው የጤና ባለሙያ በ2 ዓመት ከ9 ወር ጽኑ እስራት ተቀጣ። ዝርዝሩን ይዘናል፣ እንደሚከተል ይቀርባል። በኦሮሚያ ክልል ሰሜን ሸዋ ዞን ፊቼ ከተማ በሚገኝ አንድ የግል ሆስፒታል ውስጥ ለሕክምና የመጡ ታካሚን በማደንዘዝ ወርቅ የሰረቀው የጤና ባለሙያ በሕግ መጠየቁ ተነግሯል። መስከረም 16 ቀን 2018 ዓ.ም ተበዳይ ለደም ግፊት ምርመራ ወደ ሆስፒታሉ ያመራሉ። በወቅቱ በክሊኒኩ የነበረው ነርስ ፍቃዱ እሸቱ ታካሚዋን አልጋ ላይ ካስተኛት በኋላ አልኮልና የሚያፈዙ መድኃኒቶችን በመቀባት ራሳቸውን እንዲስቱ ያደርጋል። በመቀጠልም ከአንገታቸው ላይ ባለ 21 ካራት 5 ግራም የሚመዝን የወርቅ ሀብል ሰርቆ ይወስዳል። ተከሳሹ መጀመሪያ ድርጊቱን ቢክድም በፖሊስ በተደረገ ጥልቅ ምርመራ ግን ወንጀሉን መፈጸሙን አምኗል። የሰረቀውንም ወርቅ በፌስታል ጠቅልሎ በክሊኒኩ ጓሮ ቀብሮት ከነበረበት ቆፍሮ ለፖሊስ አስረክቧል። የግራር ጃርሶ ወረዳ ፍርድ ቤት የክስ መዝገቡን ተመልክቶ ባስተላለፈው ውሳኔም ተከሳሽ
ፍቃዱ እሸቱ በ2 ዓመት ከ9 ወር ጽኑ እስራት እንዲቀጣ በመወሰን የሕክምና ሙያ ፍቃዱም እንዲሰረዝ ወስኖበታል። ኢትዮጵያ ከለውጡ ጋር በመጣ የቱሪዝም ንጋት እየደመቀችና እየለማች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢትዮጵያ የዘመናት የቱሪዝም መዝገብ ሲገለጥ የሚነበበው በልኩ ያልደመቀ መልክዓ ተፈጥሮ በወጉ ያልተገለጠ የታሪክ ግርማ ሌማት ሆኖ ያልቀረበ ሀብትና ውበት ነው ሲሉም ገልጸዋል። ባለፉት የለውጥ ዓመታት በቱሪዝም ዘርፉ የሚመጣውን ለውጥ ይህንን ሁሉ የዘመናት ችግር ከመሰረቱ የናደ አዲስ የቱሪዝም ልማት አምዶችን እያቆመ ነው ሲሉም ገልጸዋል። የለውጥ መንግስት ቱሪዝምን እንደ አንድ የኢኮኖሚ መሰረት በመውሰድ በትጋት ሰርቷልም ነው ያሉት። አሁን የድካሙ ፍሬ የተሰበሰበ የሀገራዊ ጥረቱ አዝመራ እየታጨደ ነው ብለዋል። ለዚህም ድንቅ ውጤት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዘርፉን በጠራ ራዕይ ተመልክተው ለቱሪዝም የነበረውን እሳቤ ከማስተካከል ጀምሮ ሀገርና ትውልድን ማዕከል ያደረገ አመራር በመስጠት የሰሩት ስራ የስኬቱ በር ከፋች ነውም ሲሉ አክለዋል። ዛሬ በቱሪዝም ዘርፉ እያየን ያለነው ስኬት ሁሉ እንደ ቀን ንጋት የሚቆጠር የስኬት አሃድ ነው ብለውታል። በመዲናዋ አዲስ አበባ ኢትዮጵያዊ ምግቦች የሚቀርቡበት ፌስቲቫል ሊዘጋጅ ነው ተባለ። የአዲስ አበባ ቱሪዝም ኮሚሽን ኢትዮጵያዊ ምግቦች የሚቀርቡበት ፌስቲቫል ሊያዘጋጅ መሆኑን አስታውቋል። ጋስትሮኖሚ የተሰኘው ፌስቲቫሉ የሚዘጋጀው የአዲስ አበባ ቱሪዝም ኮሚሽን ጎልደን ግሩፕ ሆስፒታሊቲ ከተሰኘ ድርጅት ጋር በመተባበር መሆኑን የተነገረው የፊታችን ቅዳሜና እሁድ ክፍት በሚሆነው በዚህ ፌስቲቫል ላይ ኢትዮጵያዊ ምግቦች የምግብ ግብአት አቅራቢዎች በሆቴሎችና በዘርፉ የተሰማሩ ከ100 በላይ ድርጅቶች ተሳታፊ ይሆናሉ ተብሏል። የአዲስ አበባ ቱሪዝም ኮሚሽነር አቶ ሁንዴ ከበደ የጥምቀት ከተራ በዓልን አስታኮ በተዘጋጀው በዚህ ፌስቲቫል ላይ በርካታ የውጭ ሀገር ዜጎች የሚታደሙ ሲሆን ከ20 ሺህ በላይ ሰዎችም ይጎበኙታል ተብሎ እንደሚጠበቅ መግለጻቸውን ኤኤምኤን ዘግቧል። ፌስቲቫሉ በሚሊኒየም አዳራሽ ጥር 9ና 10 ለ2 ቀናት ለሕዝብ ክፍት ሆኖ እንደሚቆይም በዘገባው ተመላክቷል። በዲጂታል ክፍያ ስርዓት ግብር መክፈላቸውና ሌሎች የገንዘብ ልውውጦችን ማድረጋቸውን ስራቸውን እንዳቀለለላቸው የሐዋሳ ከተማ ግብር ከፋዮች ገለጹ። ተጨማሪውን ይዘናል። የዲጂታል ኢትዮጵያ 25 ስትራቴጂ ትግበራ አገልግሎቶችን በማቀላጠፍ እንዲሁም የህብረተሰቡን የቴክኖሎጂ አጠቃቀም በማሻሻል በኩል በርካታ ስኬቶች ተመዝግበውበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ይፋ ያደረጉት ዲጂታል ኢትዮጵያ 2030 ስትራቴጂም እነዚህን ስኬቶች ማስቀጠል፣ ተደራሽነትን የማስፋትና ፍትሐዊ ተጠቃሚነትን የማረጋገጥ ግቦች ይዞ ወደ ተግባር ገብቷል። ኢዜአ ያነጋገራቸው የሐዋሳ ከተማ ግብር ከፋዮችም በዲጂታል የክፍያ ስርዓት የግብር ክፍያና ሌሎች የገንዘብ ልውውጦችን በማከናወን ስራቸውን ማቅለል እንደቻሉ ተናግረዋል። ከአስተያየት ሰጪዎቹ መካከል መንግስቱ ዘውዴ ግብራቸውን በቴሌብር የክፍያ ስርዓት መክፈል ከጀመሩ 2 ዓመት እንደሆናቸው ጠቅሰው ከዚህ ቀደም ወደ ግብር ሰብሳቢው ተቋም በመሄድ ግብር ሲከፍሉ በሰነድ መጥፋት ምክንያት ይገጥሟቸው የነበረውን እንግልት እንዳስቀረላቸው ተናግረዋል። የቴሌብርና የሞባይል ባንኪንግ መተግበሪያዎች ስራቸውን ለማቀላጠፍ የዕለት ተዕለት ህይወታቸውን እንዳቀለሉላቸውም ገልጸዋል። ሌላኛው አስተያየት ሰጪ ከተማ ብርሃኑ በበኩላቸው የዲጂታል ክፍያ ስርዓት ቀደም ሲል ግብር ለመክፈል ቀናት ይወስድ የነበረውን አሰራር በደቂቃዎች እንዲከፍሉ ማስቻሉን ገልጾ ዲጂታል አሰራሩ ግብራቸውን በወቅቱ ለመክፈል መነሳሳት እንደፈጠረላቸው ተናግረዋል። በተጨማሪም ከደንበኞቻቸው ጋር የሚያደርጓቸውን የገንዘብ ልውውጦች በአብዛኛው በዲጂታል መተግበሪያ መሆኑን ስራቸውን በተቀላጠፈ ሁኔታ ለመከናወን ምቹ ሁኔታ እንደፈጠረላቸውም ጠቁመዋል። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ መልኩ ማርቆስ ገቢን በአግባቡ ለመሰብሰብ ቀልጣፋ አገልግሎት ለመስጠት እንዲሁም ብልሹ አሰራርን ለማስቀረት ዘመናዊ የክፍያ ስርዓቶች ተግባራዊ ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። በዚህም ባለፈው የግብር ዓመት 3000 የሚሆኑ ግብር ከፋዮች በዲጂታል አማራጭ ግብራቸውን መክፈላቸውን ጠቁመው በዚህ ዓመት ደግሞ ቁጥራቸው ከ6700 በላይ መድረሱን ጠቅሰዋል። በቀጣይ ዓመት 18000 የሚሆኑ የደረጃ ለ ግብር ከፋዮች ሙሉ በሙሉ በዲጂታል ቴክኖሎጂ ታግዘው ግብራቸውን እንዲከፍሉ እናደርጋለን ብለዋል። የደረጃ ሀ ግብር ከፋዮችም ካሉበት ሆነው ግብራቸውን የሚያሳውቁበትና የሚከፍሉበት የኢፋይሊንግ እንዲሁም ኢፔመንት ስርዓት እንደተዘጋጀ አስታውቋል። የሲዳማ ክልል ገቢዎች ባለ
ባለስልጣን ምክትል ዳይሬክተር እንዲሁም የደንበኛ አገልግሎት የታክስ አወሳሰንና የገቢ አሰባሰብ ዘርፍ ኃላፊ ሙላት ዮሴፍ በበኩላቸው በክልሉ ከ19600 በላይ ግብር ከፋዮች በቴሌብር ክፍያ ስርዓት ውስጥ መግባታቸውን ጠቅሰዋል። በክልሉ የተዘረጉ ዘመናዊ የክፍያ ስርዓቶች የሚሰበሰበውን ገቢ ለማሳደግና በወቅቱ ለመሰብሰብ ማስቻሉን ጠቁመዋል። በክልሉ በበጀት ዓመቱ 5 ወራት 7.79 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ከ8 ቢሊዮን ብር በላይ በመሰብሰብ ከእቅድ በላይ መፈጸም መቻሉን ተናግረዋል። በቀጣይም ዘመናዊ አሰራሮችን በማጠናከር አገልግሎትን የማቀላጠፍ ገቢን የማሳደግና በዲጂታል ኢትዮጵያ 2030 የታገዙ ግቦችን የማሳካት ስራ በትኩረት እንደሚከናወን ገልጸዋል። በዘንድሮ የጥምቀት በዓል ላይ በጎንደር ከተማ በርካታ የሀገር ውስጥና የውጭ ቱሪስቶች ይሳተፋሉ ተብሎ እንደሚጠበቅ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ ለጋዜጣ ፕላስ እንዳስታወቁት በክልሉ በድምቀት የሚከበረውን የጥምቀት በዓልን በተሳካ ሁኔታ ለማካሄድ የተለያዩ ዝግጅቶች ሲደረጉ ቆይተዋል። በተለይም በጎንደር ከተማ የሚገኙ አገልግሎት ሰጪ ተቋማት ጥራት ያለውን አገልግሎት እንዲሰጡ የማዘዝ ባለሙያዎችን የማሰልጠንና ታሪካዊ ቅርሶችን የመጠገን ስራዎች መከናወናቸውን ገልጸዋል። በአሁኑ ወቅት በጎንደርም ሆነ በሌሎች በዓሉ በድምቀት በሚከበርባቸው የክልሉ ከተሞች ዝግጅቱ መጠናቀቁን ኃላፊው ጠቁመዋል። በዓሉ በሰላም እንዲከበር ከተለያዩ የዘርፉ አካላትና ከጸጥታ ኃይሎች ጋር ውይይት ሲደረግ መቆየቱንም አስታውሰዋል። የጥምቀት በዓል በጎንደር ከተማ በልዩ ድምቀት መከበሩ ለክልሉ የቱሪዝም ገቢና ገጽታ ግንባታ ከፍተኛ ፋይዳ እንዳለውም ተመላክቷል። በአማራ ክልል የጥምቀት በዓልን ለቱሪዝም ዘርፉ ያለውን አበርክቶት በሚያጎለብት መልኩ ማክበር የሚያስችሉ ዝግጅቶች መደረጋቸውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ገለጸ። ዝርዝር አለን እንደሚከተል ይቀርባል። የቢሮ ምክትል ኃላፊ ዶክተር አየላ ናውጥ እንደገለጹት በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በዓለም በማይዳሰስ ቅርስነት የተመዘገበው የጥምቀት በዓል በክልሉ በተለይም በጎንደር ከተማና በሰሜን ሸዋ በምንጃር ኢራምቡቲ በድምቀት ይከበራል። በባህር ዳር ከተማም ከቅርብ ዓመታት ወዲህ ጥርን በባህር ዳር በሚል ከሚካሄዱ የተለያዩ ሁነቶች ጋር በማያያዝ በድምቀት እየተከበረ መምጣቱን ተናግረዋል። ዘንድሮም በዓሉ ለቱሪዝም ዘርፉ ያለውን አበርክቶት በሚያጎለብት መልኩ ለማክበር ዝግጅቶች መደረጋቸውን አመልክተዋል። በዓሉን ለመታደም ወደ ክልሉ የሚመጡ የሀገር ውስጥና የውጭ ጎብኚዎችን ተቀብሎ በማስተናገድና የቆይታ ጊዜያቸውን ማራዘም የሚያስችል ስራ መሰራቱንም ጠቅሰዋል። ለሆቴሎች አስጎብኚዎችና ሌሎች አገልግሎት ሰጪዎች በእንግዳ አቀባበል አያያዝና መልካም መስተንግዶ ላይ ያተኮረ ግንዛቤ መፍጠር ስራ መሰራቱንም ገልጸዋል። ጎብኚዎች ወደሚፈልጉት አካባቢ በመሄድ እንዲጎበኙ ምቹ ሁኔታ መፈጠሩን ምክትል ቢሮ ኃላፊው ጨምረው ተናግረዋል። ዘንድሮ ነባር የቱሪዝም ቅርሶችን በማደስ እንደ ጎርጎራ ያሉ አዳዲስ የቱሪስት መዳረሻዎችን፣ የኮሪደር ልማቶችን በመገንባት ምቹ ሁኔታ የተፈጠረበት መሆኑንም ጠቅሰዋል። በጎንደር ከተማ የፋሲል አብያተ መንግስት ተጠግኖና ታድሶ ለአገልግሎት ክፍት መሆኑና ከኮሪደር ልማቱ ጋር ተዳምሮ የጎብኚዎችን ቆይታ ለማራዘም እድል መፍጠሩን አንስተዋል። በዚህም ዘንድሮ ከቀን በተጨማሪ የምሽት ጉብኝት ፕሮግራም መዘጋጀቱን ጠቁመው ወደ ጎንደር የሚመጡ እንግዶች ይህንን መልካም እድል በአግባቡ እንዲጠቀሙ መክረዋል። በተመሳሳይም የባህር ዳር ከተማ የመጀመሪያው ምዕራፍ የኮሪደር ልማት ተጠናቆ የጣና ሐይቅ ጸጋ የተገለጠበት ወቅት በመሆኑ ለጎብኚዎች ምቹ ሁኔታ መፍጠሩን ተናግረዋል። በሚኒስትሮች ምክር ቤት የጸደቀው አዲሱ የቤት ልማት ፖሊሲ ብዙሃኑን ተጠቃሚ የሚያደርጉ የተለያዩ አማራጮችን የያዘ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለመገናኛ ብዙሃን በሰጡት መግለጫ መሰረትም አዲሱ ፖሊሲ መንግስት 20 በመቶ ቤቶችን የመገንባት ድርሻ እንዲኖረው የሚያደርግ ሲሆን ቀሪው 80 በመቶ ደግሞ የግል ባለሀብቱ እንደ ኢንቨስትመንት አማራጭ በዘርፉ እንዲሳተፍ የሚጋብዝ ነው ብለዋል። ቀደም ሲል የነበረው የጋራ መኖሪያ ቤቶች ግንባታ ፕሮጀክቶችን በወቅቱ ካለመጨረስና ትክክለኛውን የህብረተሰብ ክፍል ኢላማ ካለማድረግ ጋር ተያይዞ ችግሮች እንደነበሩ ሚኒስትሯ በመግለጫቸው አብራርተዋል።
አሁን ባለው ተጨባጭ ሁኔታ በጋራ መኖሪያ ቤቶች ውስጥ የሚኖሩት አብዛኛዎቹ ሰዎች ተከራዮች መሆናቸው የነበረው አሰራር ክፍተት እንደነበረበት የሚያሳይ መሆኑንም ጠቁሟል። አዲሱ ፖሊሲ ይህንን ችግር የሚቀርፍና ብዙ ለውጥ የሚያመጣ መሆኑን ገልጸውም በከተሞች የነበረውን 74 በመቶ ያረጀና ከደረጃ በታች የሆነ መሰረተ ልማት በኮሪደር ልማትና በከተማ ስታንዳርድ ወደ 50 በመቶ ዝቅ ማድረግ መቻሉን አስታውቀዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ የተጠናከሩትን የቀን መረጃዎቻችን ነው። ከባህር ማዶ ወደ ያዝናችሁ አለፍን። ኢራን አሜሪካ እስራኤል በ72 ሰዓታት ውስጥ ሊፈነዳ ይችላል ተባለ። ተጨማሪውን ይዘናል፣ ተመልክተን እንመለስ። ለተቃውሞ ከወጡ በኢራን የጸጥታ ኃይሎች የተገደሉ ሰዎች ቁጥር ዛሬ ከ2500 በላይ ማለፉ ተሰምቷል። አሜሪካ ለጥቃት ተዘጋጅታለች፣ ኢራንም ለምላሹ በተጠንቀቅ ቆማለች። ነገሩ ከሯል። ኢራንን ለሳምንታት ያናወጠው ህዝባዊ አመጽ ወደ ከፍተኛ ደም መፋሰስ መሸጋገሩን ተከትሎ በህይወት የተለዩ ዜጎች ቁጥር ከ2500 በላይ ደርሷል። ይህ አሃዝ በኢራን ዘመናዊ ታሪክ ውስጥ ታይቶ የማይታወቅ እልቂት እየተመዘገበ መሆኑን የሚያሳይ ሲሆን ቁጥሩ ከዚህ ሊበልጥ እንደሚችልም ስጋቶች አሉ። አሜሪካ አረብ ሀገራትን የጦር ሰፈሮቿ ላይ የሚገኙ ወታደሮቿን እያስወጣች ትገኛለች። ይህም ለጦርነቱ እየተዘጋጀች መሆኗን እያረጋገጠ ሆኗል። አሜሪካ የኢራን ጥቃት ተጋላጭ የሆኑ የአረብ ሀገራት ጦር ሰፈሮቿን ባዶ እያደረገች ትገኛለች። የአሜሪካ ኤምባሲ በሳውዲ አረቢያ የሚገኙ አሜሪካውያንን ከፍተኛ ጥንቃቄ እንዲያደርጉ ማዟል። አሜሪካ በሳውዲ አረቢያ ግዙፍ የጦር ሰፈሮቿ ያላት ሲሆን የአሜሪካ ጦር ከሳውዲ ተነስቶ በኢራን ላይ ጥቃት ሊፈጽም ይችላል እና ኢራንም በአጸፋው በሳውዲ የሚገኙ የአሜሪካ ጦር ኢላማዎችን ትደበድባለች ተብሎ ተፈርቷል። የኢራን ጦር በከፍተኛ ተጠንቀቅ ላይ ይገኛልም ነው የተባለው። የኢራን ሚሳኤሎች ለጥቃት የተዘጋጁ ሲሆን የአየር ኃይሏን ለማጥቃትም ለመከላከልም እንዲዘጋጅ ትዕዛዝ ተሰጥቶታል። የኢራን እስላማዊ አብዮታዊ ዘብና የኢራን መከላከያ ሰራዊትም የጦርነቱን ፊሽካ እንዲጠባበቁ ትዕዛዝ ተሰጥቷቸዋል። እስራኤል የአየር መከላከያዋን በየከተማው እየተከለች ትገኛለች። በኢየሩሳሌም፣ ሃይፋ፣ ቴልአቪቭ፣ ቤርሼባ፣ ዌስት ባንክ በአጠቃላይ ከኢራን ሚሳኤሎች ይከላከሉልኛል ያለቻቸውን ጸረ ሚሳኤሎችን እየተከለች ለጦርነቱ እየተዘጋጀች ትገኛለች። የጀርመኑ ሉፍታንዛ አየር መንገድን ጨምሮ የተለያዩ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ እያቋረጡ ይገኛሉ። ውድ ተመልካቾቻችን ስትከታተሉት የነበረው የዛሬ ቀን መረጃዎቻችን እስካሁን ያደመጣችኋቸውን እንዲሁም የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘው።